ሰላም ተማሪዎች እንደምናላችሁ ጸደናያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 2.3.7 ሪፕሮዳክሽን ኢን ራት በአይጦች እንዴት አድርገው እንደሚራቡ እንመለከታለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም የሳታችንን ጎብኙ እያልኩኝ ወደ ትምህርታችን። Rat genus Rattus is the name generally applied to numerous members of several rodent families. እንግዲህ ራት በተለምዶ አይጥ የሚለው መጠሪያ በአጠቃላይ በዚህ በአይጦች የአይጥ ዝርያ ውስጥ የሚመደቡትን እንስሶች የምንጠራበት ነው። ስለዚህ genus Rattus ውስጥ የተለያዩ የአይጥ ዝርያዎች አሉ። ስለዚህ በተለምዶ የምናያቸው አይጦችም እዛ ክፍለ መደብ ውስጥ ነው ያሉት፣ genus Rattus ውስጥ ነው ያሉት ማለት ነው። The black rat ጥቁሩ አይጥ ሳይንሳዊ ስሟ ሳይንቲፊክ ኔሟን ብናይ ራተስ ራተስ የምትባለው እና the brown rat ቡኒ ከለር ያላት አይጥ ራተስ ኖርቬጂከስ የምንላት ማለት ነው በሳይንሳዊ ስሟ are among the most common types of rats species። በተለምዶ የምናያቸው አይጦች ናቸው። They live virtually everywhere that human population have settled። አብዛኛው ጊዜ የሰው ልጅ የሚኖርበት አካባቢ አይጠፉም እነዚህ አይጦች፣ ምክንያቱም የሚበላ ምግብ መጠለያም ማግኘት የሚችሉት እነዚህ የሰዎች ቤት ውስጥ በመኖር ስለሆነ ማለት ነው። The black rats is predominantly live in warmer climates። እዚህ ጋር የምታዩት ጥቁር አይጥ አብዛኛው ጊዜ የሚኖረው የሞቃታማ የሆነ አየር ጠባይ ያለበት አካባቢ ነው። And the brown rats are dominantly found in temperate region ማለት ነው። እነዚህ ደግሞ ቡኒ ከለር ያላቸው ቡኒያማ የሆኑ አይጦች ደግሞ የሚኖሩት አብዛኛው ጊዜ ቀዝቀዝ ያለ ቴምፕሬት ሪጅን የምንለው ጋር ነው በብዛት የምናገኛቸው። ወደ ሀገራችን መተን ደግሞ ሀገራችን የምትገኝ ብርቅዬ ግዙፍ አይጥ አለች። the giant mole rat ናት። ግዙፍ አይጥ ናት። ሳይንሳዊ ስሟን ስናይ ታኪዮሪኬትስ ማክሮሴፋለስ ትባላለች። ስሟን ይሄን ሳይንሳዊ ስሟን ስንመለከት ከላቲን ነው ያው ሳይንሳዊ ስም ድራይቭድ የሆነው። ስለዚህ በላቲን ታኪ ፋስት ማለት ነው፣ ፈጣን ናት እቺ አይጥ። ኦሪክትስ ደግሞ ስናይ ምንን ይወክልልናል? ኦሪክትስ ፋስት ዲገር ናት። ትቆፍራለች ማለት ነው፣ ቆፋሪ ናት። and ማክሮሴፋለስን ደግሞ ስናይና ትርጓሜውን ስንመለከት ማክሮ ላርጅ ማለት ነው፣ ትልቅ ነው። ሴፋለስ ደግሞ ሄድ ነው። ስለዚህ ትልቅ ራስ ነው ያላት ማለት ነው። እዚህ ጋር ከምስሉ ላይ የምትመለከቱት ሄዷ is large, that's why Tachyurictis macrocephalus የተባለችበት ምክንያት። It's also known as the giant root rat። በተጨማሪም giant root rat ትባላለች and it's endemic to Ethiopia where it is confined to high altitude shrub። የኢትዮጵያ ብርቅዬ ኢትዮጵያ ውስጥ ብቻ የምትገኝ አይጥ አይነት ዝርያ ናት እና አብዛኛው ጊዜ ደግሞ ተወስና የምትገኘው ከፍተኛ የሆኑ ቁጥቋጦ ያሉባቸው ከፍታ ቦታዎች ላይ ነው። ቅዝቃዜ ያለበት ቦታ ማለት ነው። እንዲሁም ደግሞ grasslands ሳራማ የሆኑ ቦታዎች and the Afro-alpine habitats such as the Bali mountains ማለት ነው። በባሊ ማውንቴን ናሽናል ፓርክ ውስጥ ከሚጎበኙ ብርቅዬ የአይጥ ዝርያዎች ውስጥ አንዷ ናት ማለት ነው። እዚህ ከፍታ ቦታ ላይ የሚያበቅሉ ሳሮች አካባቢ ትኖራለች on this Afro-alpine area ማለት ነው። ስለዚህ ስለተለያዩ አይጥ ዝርያዎች ይሄን ያህል ካልን እንዴት ነው አይጦች የሚራቡት የሚለውን ደግሞ እንመልከት። So reproduction in rats is representative of mammalian sexual reproduction። አይጦች የሚራቡት ልክ እንደ ሌሎች ማማልስ ነው፣ እንደ አጥቢ እንስሶች ልክ የሰው ልጅ እንደሚራባው ውሾች፣ ድመቶች እንደሚራቡት ነው የሚራቡት since they are ማማልስ ማለት ነው፣ አጥቢ እንስሶች ስለሆኑ። ስለዚህ የአይጦችን ሪፕሮዳክሽን ስንመለከት ጥሩ ምሳሌ ይሆነናል ማለት ነው። ሌሎች ማማልስ የሰው ልጅን፣ ውሻን፣ አይጥን ጨምሮ ድመትን ማለት ነው ይቅርታ ጨምሮ እንዴት እንደሚራቡ ማሳያ ይሆናል ማለት ነው የራትስ ሪፕሮዳክሽን። The male reproductive structure of a rat consists የወንዱ አይጥ የመራቢያ አካላት መዋቅርን ብናይ ምንን ይይዛል? it consists testis singular testis ነው ያለው፣ አንድ ቴስቲስ አለው። አብዛኛው ጊዜ ካያችሁ ሁለት ቴስቲስ ያላቸውን እንስሳት ነበር ስናይ ነበረው። አይጦች ጋር ስንመጣ ወንዱ አይጥ ያለው አንድ ቴስቲስ ነው። ስክሮተም አለው and the seminiferous tubules አሉት። seminiferous tubules አሉት። ኤፒዲድሚስ
የምንለው አለ። vas deferens የምንለው ቱቦም አላቸው and penisም አላቸው ማለት ነው with bacula ኦኬ። ስለዚህ እነዚህ የወንድ የመራቢያ አካላቶች ናቸው፣ የወንድ አይጥ የመራቢያ አካላቶች። በተመሳሳይ መልኩ ደግሞ similarly the female reproductive structure of a rat consists of 2 ovaries ሴቷ አይጥ ደግሞ 2 ኦቫሪዎች አሏት። oviduct አላት ኦኬ the oviduct አላት and uterine horns አሏት okay these are the uterine horns and vagina አላት with vulva ማለት ነው። ስለዚህ የመራቢያ አካላቶቻቸው የወንዱና የሴቷ አይጥ ይሄን ይመስላል። አሁን inquiry activity 2.18ን እንስራ። ምን ይላል? examine reproductive structures of rats። ቀደም ሲል በፊገር 2.91 ያየናቸው የሜል and female reproductive structures of rat አለ አይደለ? ስለነሱ የመዋቅራቸው ተግባራቶቻቸው ምን እንደሆኑ ካላብሪ ወይም ከኢንተርኔት ፈልጉ ነው የሚለን። ስለዚህ አብረን እንስራ። የሜል reproductive structures and functions እና ቴስትስ አንድ ቴስትስ አለው ብለናል። ኦኬ እዚህ ጋር የምናየው አንድ ቴስትስ ማለት ነው። የዚህ ተግባሩ ምንድነው? it produces sperm and testosterone ኦኬ የወንድ የመራቢያ ህዋሳትን ማምረት እና ቴስቶስትሮን የምንለውን ንጥረ ፈሳሽ ማምረት ነው። and epididymis ደግሞ አለ ኦኬ epididymis ደግሞ it stores matures the sperm ማለት ነው። ከዚህ ከቴስትስ የተመረቱትን የመራቢያ ህዋሳት ያስቀምጣቸዋል። ማስቀመጫ ቦታ ነው። እንዲሁም ደግሞ ዴቨሎፕ እንዲያደርጉ ማቹርድ እንዲሆኑ የሚደብሩበት ቦታ ነው ማለት ነው epididymis። ከዛ vas deferens የምንለው መዋቅር ደግሞ አላቸው። እዚህ ጋር እንደምታዩት ቱቦ ነው። it transports sperm from the epididymis to urethra ማለት ነው። ከኤፒዲደሚስ እዚህ ጋር ተቀምጦ የነበረው ስፐርም በዚህ ቱቦ አልፎ ነው ማለት ነው ዩሬትራ ቱቦ ውስጥ የሚገባው። ኦኬ ስለዚህ ማጓጓዝ ነው ስራው vas deferens። ከዛ seminal vesicles አሉ እዚህ ጋር የምትመለከቷቸው። እነዚህ ደግሞ እጤዎች ናቸው። ምንድነው ፕሮዲዩስ የሚያደርጉት? they produces fluid to nourish sperm ማለት ነው። የወንድ የዘር ህዋሱን ለመደገፍ የሚረዱ ንጥረ ነገሮችን ኒውትሪየንትስ የያዘ ፈሳሽ ያመነጫሉ። ከዛ እሱ ፈሳሽ ከስፐርሙ ጋር አንድ ላይ ይሆናል ማለት ነው። ከዛም ያንን ፈሳሽ ነው the semen የምንለው የወንድ የዘር ፈሳሽ የምንለው ስፐርሙ ከፍሉድ ጋር አንድ ላይ ሆኖ ማለት ነው the semen የምንለው የወንድ የዘር ፈሳሽ የምንለው። ከዛ ሌላ የምናገኛቸው መዋቅር the prostate gland ነው። ኦኬ this prostate gland እዚህ ጋር የምናገኛቸው እጤዎች ደግሞ ምንድነው የሚያደርጉት? they again produce fluids and add this fluid to semen to help sperm survive። የወንድ የመራቢያ ህዋሳቶቹ በህይወት መቆየት እንዲችሉ የሚያስችላቸውን ሌሎች ተጨማሪ ነገሮች በፍሉዱ ይጨመርበታል ማለት ነው። ኦኬ ለምሳሌ አልካላይን ፍሉድ ነው። በብዛት አሲዲክ ስለሆነ የሴቷ የመራቢያ አካል አሲዱ እንዳይጎዳው ስፐርሙን መከላከያ የሚሆን አልካላይን ፍሉድ የሚያመነጩት እነዚህ ፕሮስቴት ግላንድስ ናቸው። ከዛ እነዚህ ግላንድስ ናቸው ማለት ነው እዚህ ሲመን ላይ የሚጨምሩበት እነዛን አስፈላጊ ፍሉድስ። ከዛ የምናገኘው መዋቅር ደግሞ ፒነስ ነው። so it transfers sperm into the female reproductive tract ማለት ነው። ፒነስ ምንለው መዋቅራቸው በግንኙነት ጊዜ እዚህ ጋር በብዙ ሂደት የመጣውና የተመረተውን ሲመን እና የወንድ የመራቢያ ህዋሳት ወደ ሴቲቱ አይጥ ሰውነት ውስጥ ለማስገባት የሚጠቀሙበት መዋቅር ነው ማለት ነው። እዚህ ጋር ቴስቲሱን ደግሞ ሸፍኖ አቅፎት የሚገኝ scrotal sac አላቸው። okay they hold the testes outside the body to maintain cooler temperature። እንደ ቀረጢት ቆዳ ነው እና የተለያየ ጡንቻዎች ከጡንቻና ከቆዳ የተሰራ አካል ነው። ምንድነው የሚጠቅመው? ቴስቲሱ ከሰውነቱ ውጪ ተይዞ መቆየት እንዲችል ያደርጋል ማለት ነው። ከአይጡ ሰውነት ውጪ outside the body of the rat ተንጠልጥሎ ታይ የሆነው በዚህ ምክንያት ነው። ለምንድነው ይሄ ያስፈልገው? this testis
ስፐርም የሚያመነጩበት ወይም ስፐርም የሚመረቱበት ቦታ ነው ብለናል። እዚህ ጋር የሚመረቱት ስፐርምስ የወንዴ መራቢያ ህዋሳት በደንብ ማደግ የሚችሉት በጤናማ ሆነው ማደግ የሚችሉት ቀዝቀዝ ባለ የሙቀት መጠን ላይ ነው። ስለዚህ ከሰውነቱ ወጣ ብሎ የአይጡ የሰውነት ሙቀት እንዳያበላሻቸው እነዚህ ስፐርሞችን የሙቀት መጠኑን ቀዝቀዝ ለማድረግ እንዲረዳ ነው ማለት ነው። ይሄ ስክሮተም ወይም ደግሞ ስክሮቲያል ሳክ ከአይጡ ሰውነት ወጣ አድርጎ አቅፎት የሚገኘው ማለት ነው ቴስቲስን። ወደ ፊሜል ሪፕሮዳክቲቭ ስትራክቸርስ ኤንድ ፋንክሽንስ ስንመጣ የሴት አይጥ ደግሞ የመራቢያ አካላቶችና ተግባራቸውን ስናይ ኦቫሪ ያላት ሁለት ኦቫሪዎች አሏት። they produce eggs or ova የሴት የመራቢያ ህዋሳት አሏት እንቁላሎች and እነሱ ፕሮዲውስድ የሚደረጉት በዚህ በኦቫሪዎቿ ውስጥ ነው። ሌላው ሆርሞንሶችም እነዚህ ኦቫሪ አካላቶች ውስጥ ነው ፕሮዲውስድ የሚሆኑት የሚመረቱት እንደ ኤስትሮጅን፣ ፕሮጀስትሮን የመሳሰሉ ንጥረ ፈሳሾች። ሌላኛው ለኦቪዳክት ነው። እዚህ ጋር የምታዩት ቱቦ ማለት ነው። so this oviduct it transports egg from the ovary and it's a site of fertilization። ከዚህ በፊት ባየናቸው እንስሳት ላይ አብዛኛው እንዳየነው እዚህ ኦቪዳክት ውስጥ ነው ጽንሰት የሚካሄደው። ከግንኙነት በኋላ የወንዴ የመራቢያ ህዋሳት መጥተው እዚህ ኦቪዳክት ውስጥ ነው ፈርቲላይዝ የሚያደርጉት ኤጉን። በተጨማሪም ኤጓ ከኦቫሪው ተለቃ የምትጓጓዝበት ቱቦ ነው ማለት ነው ኦቪዳክት የምንለው። ከዛ እዚህ ጋር ዩትሪን ሆርን አላት ማለትም ማህፀን አላት። ካያችሁት ዋይ ነው ቅርጹ የማህፀኗ ዩትሪን ሆርን የተባለው ለዛ ነው። እዚህ it's where embryo implants and develops during pregnancy ማለት ነው። ጽንሰት እዚህ ኦቪዳክት ውስጥ ከተፈጠረ በኋላ መጥቶ ራሱን የሚተክለው የት ነው? እዚህ ማህፀኗ ውስጥ ነው ማለት ነው። ከዛ ነው ተተክሎ በእርግዝና ጊዜ ጽንሱ የሚያድገው በዚህ በዩትራይን ሆርን ውስጥ ሆኖ ነው ማለት ነው። and vagina አላት it receives penis during mating and it's a birth canal ማለት ነው። እዚህ ጋር እንደምታዩት ደግሞ የጾታዊ ግንኙነት በሚያደርጉበት ጊዜ ከወንዱ አይጥ ጋር በዚህ አካሏ ነው ማለት ነው ግንኙነት የምትፈጽመው። ከዛ በኋላ በወንዱ ፒነስ በኩል አልፎ የወንዴ የመራቢያ ህዋስ ስፐርሙ በዚህ በኩል ነው የሚገባው ማለት ነው። እንዲሁም ደግሞ የእርግዝና ጊዜዋ አብቅቶ ልጅ ስትወልድ የምትወልደው በዚህ በኩል ነው ማለት ነው። ልጅ አይጥ ህፃን ስትወልድ በዚህ በኩል ነው የምትወልደው። ሌላው ዩሪነሪ ብላደር አላት ስቶርስ ዩሪን። ይሄ ደግሞ የሽንት ፊኛዋ ሽንትን ያጠራቅማል። ከኩላሊት የተላከለትን ሽንት ያጠራቅማል ለጊዜው። ከዛ አስፈላጊ በሆነበት ጊዜ ሽንት በምትሸና ጊዜ አይጧ በዩሬትራ በኩል አድርጎ በሽንት ቧንቧ በኩል አድርጎ ሽንቱ እንዲወገድ ያደርጋል ማለት ነው። ግን it's not a reproductive system እዚህ ጋር ምስሉ ላይ ስለተገለጸ ነው ያብራራ ነው። ስለዚህ እነዚህን ይመስላሉ ማለት ነው የሴት የመራቢያ አካላቶቿ የሴት አይጥ የመራቢያ አካላቶች። like other mammals ልክ እንደ ሌሎች አጥቢ እንስሳቶች fertilization of the egg occurs inside the female። ጽንሰት የሚካሄደው በሴቲቱ የመራቢያ አካላት ውስጥ ነው። and the fertilized zygotes develop in the mother during a gestation period known as pregnancy ማለት ነው። ስለዚህ ጽንስ ከተፈጠረ በኋላ ሜት አድርገው ወንድና ሴት አይጥ ግንኙነት ከፈጸሙ በኋላ እና ጽንስ ከተፈጠረ በኋላ ጽንሱ ሄዶ በማህፀኗ ይተከላል። ከዛ ማህፀኗ ውስጥ ሆኖ ነው የሚያድገው። ስለዚህ it's internal fertilization ማለት ነው። and ይሄ አርግዛ ልጁ የሚያድግበት ጊዜ የእርግዝና ጊዜ እንለዋለን ማለት ነው። pregnancy የምንለው ወይም gestation period የምንለው ያንን ጊዜ ነው። ታዲያ አይጦች አርግዘው የሚወልዱት ልክ እንደ የሰው ልጅ 9 ወር አይደለም። በየ21 ቀን ከ21 እስከ 23 ቀን ውስጥ የተረገዘው ልጅ ልትወልደው ትችላለች ማለት የተረገዘው አይጥ ሊወለድ ይችላል ማለት ነው በ21 ቀን ውስጥ። የፕሬግናንሲ እና ዴቨሎፕመንትን ስናይ በእርግዝና ጊዜ እንዴት እንደሚያድግ ጽንሱ የተጸነሰው አይጥ ስናይ the average pregnancy time or gestation period of a rat varies depending on the species
የአይጦች የእርግዝና ጊዜ ከዝርያ ዝርያ ይለያያል። ግን ለምሳሌ የብራውን ራትን ብንወስድ the gestation period is 22 to 24 days። ቀደም ብዬ እንዳልኳችሁ የብራውን ራት የምታረግዘው ከ22 እስከ 24 ቀናት ድረስ ነው ማለት ነው። whereas the gestation period of black rats is usually 22 days። ጥቁር አይጥ ደግሞ አብዛኛው ጊዜ ለ22 ቀናት ነው የምታረግዘው። and the gestation period for giant mole rats is 37 to 49 days ማለት ነው። ቀደም ብለን ኤንደሚክ ናት ኢትዮጵያ ውስጥ ብቻ የምትገኝ ግዙፍ መዳፊት የምትባል ግዙፍ አይጥ ናት ያልናት አይጥን ደግሞ እንደ ምሳሌነት የእሷን ዝርያ ብንመለከት ጃይንት ሞል ራት ከ37 እስከ 49 ቀናት ድረስ እርጉዝ ሆና ልትቆይ ትችላለች ማለት ነው። ኦልሞስት ከ5 እስከ 7 ሳምንት ድረስ እርጉዝ ሆና ልትቆይ ትችላለች። ስለዚህ የእርግዝናቸው ጊዜ የአይጦች የእርግዝና ጊዜ ከዝርያ ዝርያ የተለያየ ነው ማለት ነው። as shown in figure 2.20 after fertilization each zygote divides and forms a hollow ball of cells that further develops into a blastocyst called blastula። ከዚህ ምስል ላይ እንደምንመለከተው ጽንሰት ከተፈጠረ በኋላ ውህድ ህዋሱ የሴቷ እንቁላልና የወንዱ አይጥ የመረቢያ ህዋስ አንድ ላይ ከሆኑ በኋላ ዛይጎት ይፈጠራል አይደል? ውህድ ህዋስ ያ ውህድ ህዋስ ይከፋፈልና እንደ ኳስ ብዙ ህዋሳት ይሆናል ማለት ነው። እንደ ኳስ የተከበበ hollow of cells ይሆናል። ያንን ብላስቶሲስት እንለዋለን ማለት ነው፣ ወይም ደግሞ ብላስቱላ። ከዛ ይሄ the blastulas travel down the oviducts። ይሄ ብላስቶሲስት ወይም ደግሞ ብላስቱላ ያልነው መዋቅር የህዋሳት ስብስብ የት ውስጥ ነበረ? ኦቪዳክት ውስጥ ነበር። ፈርቲላይዜሽን የተፈጠረበት ኦቪዳክት ውስጥ ነበር። ከዛ ኦቪዳክት ይጓዝና ወዴት ይሄዳል? ኢምፕላመንት ይሆናል in the uterine horn ማለት ነው። የሴቷ አይጥ ማህፀን ጋር ሄዶ ይተከላል ማለት ነው። and begin to differentiate into embryonic tissue and extra embryonic tissue። ከዛ እዛ ውስጥ ይሄ ብላስቶላ ወደ ምን ያድጋል ማለት ነው? ወደ የጽንስ ህብረ ህዋሳት ይሰራል ማለት ነው። ኤምብሪዮኒክ ቲሹ ይሰራል፣ ቤቢ ራት ይሆናል ማለት ነው። ህፃን አይጥ ይሆናል። እንዲሁም ደግሞ ኤክስትራ ኤምብሪዮኒክ ቲሹ ዴቨሎፕ ያደርጋሉ። ኤክስትራ ኤምብሪዮኒክ ቲሹ ልክ እንደ ፕላሴንታ፣ እንግዴ ልጅ፣ አምብሊካል ኮርድ፣ እትብት የመሳሰሉት ህብረ ህዋሳት መዋቅሮች ይኖሩታል ማለት ነው። so the umbilical cord እትብቱ is a complex system of connecting blood vessels nourishes the embryo from the mother። ምንድነው ተግባሩ? እዚህ ጋር ኤክስትራ ኤምብሪዮኒክ ሜምብሬን ያልነው እንደ አምብሊካል ኮርድ ያለው መዋቅር እትብት ተግባሩ ምን ማድረግ ነው? ጽንሱን መመገብ ነው ማለት ነው። የተለያዩ ምግቦችን፣ ንጥረ ነገሮችን፣ ኒውትሪየንትስን ከእናት ወደ ልጅ የሚወስደው ላይፍ ላይን ኬብሉን ነው ማለት ነው። ገመዱን ነው አምብሊካል ኮርድ የምንለው። and the placenta እንግዲህ ልጅ ደግሞ ትራንስፖርት ኦክሲጅን from the mother to the embryo ኦክሲጅንን ከእናት ወደ ልጅ የሚያጓጉዘው ነው። እንዲሁም ደግሞ it removes waste from the embryo's environment ቆሻሻም ደግሞ ከጽንሱ ያለውን የሚወሰደውን ቆሻሻ የሚያስወግደውም ይሄው አካል ነው ማለት ነው። and the amniotic sac አለ። ይሄ ደግሞ ጽንሱን አቅፎት የሚገኝ ቀረጢት ነው እና ጽንሱን ከተለያዩ አደጋዎች የሚጠብቅ ማለት ነው። ይሄ ነገር በቀላሉ እንዲገባን ለማድረግ ምን አድርገን ማሰብ እንችላለን? ለምሳሌ ይህን ስልክ ልክ እንደ ኤምብሪዮ እንደ ጽንሱ አድርገን መውሰድ እንችላለን፣ እንደ ልጁ ማለት ነው። ይህን ገመድ ደግሞ እንደ አምብሊካል ኮርድ አድርገን ልንወስደው እንችላለን ማለት ነው። ኮኔክት የሚያደርገው ጽንሱን ከእንግዲህ ልጁ ጋር የሚያገናኘውን ገመድ እና ቻርጀሩን ደግሞ ለሶኬቱን ማለት ነው እንደ ፕላሴንታ አድርገን መውሰድ እንችላለን ማለት ነው። እዚህ ፕላሴንታ ውስጥ ምግብ፣ ኦክሲጅን የመሳሰሉት ይኖራሉ። ከዚህ በኬብሉ አድርጎ ምን ይሆናል ማለት ነው? ህፃኑ ልጅ ጋር ይደርሳል ማለት ነው። ከህፃኑ ልጅ ያለውም ቆሻሻ በኬብሉ አድርጎ ነው ወደ ፕላሴንታ ሄዶ በፕላሴንታ በኩል የሚወገደው ማለት ነው። then gradually ቀስ በቀስ ምን ይሆናል ማለት ነው? ያ ኤምብሪዮ it forms a neural plate ጽንሱ የነርቭ
ህዋሳትን ይዘረጋና which later develops into the brain and the spinal cord ማለት ነው። ከዛ በኋላ በደንብ ሲያደግ ያ ኒውራል ፕሌት ወደ አእምሮና ወደ ህብረ ሰረሰር ይቀየራል። and then the arm and the leg buds become visible የአይጡ ክንድና የእግር እግሮች መውጣት ማብቃል ይጀምራሉ፣ መታየት ይጀምራሉ። and the nervous system pathway develops and the rat gives birth ማለት ነው። ከዛ በኋላ ሁሉ ነገር እነዚህ ነገሮች ካደጉ በኋላ አይጧ ልጆቿን ትወልዳለች ማለት ነው። okay it gives birth to hairless ጸጉር የሌላቸው ዴፍ የሆኑ መስማት የማይችሉ እና ደግሞ አይናቸው የታሸገ ወይም የተሸፈነ offsprings ትወልዳለች ማለት ነው። ስለዚህ እነዚህ ህፃን አይጦች ሲወለዱ ደካማ ሆነው ነው የሚወለዱት ማለት ነው። ማየት ማይችሉ፣ መስማት ማይችሉ እና በደንብ መንቀሳቀስ ማይችሉ ሆኖ ነው የሚወለዱት። ስለዚህ ከፍተኛ የሆነ parental care የወላጅ እንክብካቤ ያስፈልጋቸዋል ማለት ነው። So rats normally give birth from 7 to 12 offspring per litter on average. በአማካኝ አይጦች አንዲት አይጥ በምትወልድበት ጊዜ ከ7 እስከ 12 ልጆች ልትወልድ ትችላለች። okay but the number is fewer than this for giant mole rats. ነገር ግን አሁንም ተመልሰን ሀገራችን ውስጥ የምናገኛትን ብርቅዬ giant mole ratን ስንመለከት ከነዚህ ቁጥር ያነሰ ልጆች ልትወልድ ትችላለች ማለት ነው። and the mother feeds milk ከዛ ልጆቿን ጡት ታጠባለች። ማማልስ ናቸው ብለናል አይጦች። ስለዚህ አጥቢ እንስሳ ስለሆነች ልጆቿን ትጠባለች፣ ወተት ታጠባቸዋለች። and after 45 days ከ45 ቀን በኋላ the young rats are fully weaned እነዚህ ህጻናት የሆኑ አይጦች ሙሉ በሙሉ ከ45 ቀን በኋላ የእናታቸውን ጡት መጥባት ያቆሙና actively forage እና feed ማድረግ ይጀምራሉ ማለት ነው። አካባቢያቸው ላይ የሚገኝ ምግብ በመፈለግ መመገብ ይጀምራሉ ማለት ነው። and the age of sexual maturity also vary depending on species. እንዲሁም አይጦች ለአቅመ ግንኙነት ብቁ የሚሆኑበት እድሜ ከአንዱ ዝርያ ከአንዱ ዝርያ ይለያያል። ለምሳሌ in brown black rats ቡናማና ጠቆር ያሉ አይጦች the age of sexual maturity is 3 to 4 months old. ከ3 እስከ 4 እድሜ ያላቸው አይጦች ጾታዊ ግንኙነት ማድረግ ይችላሉ፣ በችለው ነጻነት ማለት ነው። ግን ደግሞ እነ giant mole rats ጋር ብናይ ደግሞ become reproductively mature when they are 4 to 6 months old ማለት ነው። ከ4 እስከ 6 ወር ባለው ጊዜ ውስጥ ነው reproductive sexual maturityያቸው ጋር የሚደርሱት ማለት ነው። ስለዚህ እዚህ ጋር figure 2.20 ያለን pregnancy and development in rats ያሳየናል። ስለዚህ እዚህ ጋር ጽንሰት ይፈጠራል፣ fertilized ይሆናል ኤጉ። ከዛ ኤጉ ክሌቭድ አድርጎ ተከፋፍሎ ብላስቶሲስት ይፈጠራል ወይም ደግሞ ብላስቱላ ምንለው። ከዛ ይሄ ብላስቱላ ሄዶ አይጧ ማህፀን ውስጥ ኢምፕላንት ይደረጋል ወይም ደግሞ ይተከላል። ከዛ በኋላ ምን ይሆናል? እዛ ማህፀን ውስጥ ሆኖ ያድግና ኦርጋኖጀነሲስ አካሄዶ የተለያዩ አካላት ይፈጠራሉ። ከዛ እንዳልነው በአምብሊካል ኮርድ እና በፕላሴንታ ድጋፍ ይሄ ጽንስ ያድጋል። ከዛ the fetal grows and develops ከዛ በኋላ ይወለዳል፣ አደልት ይሆናል እያለ ለግንኙነት ብቁ ሲሆን ደግሞ እነዛ አደልት ራትስም ግንኙነት ሴክሹዋሊ ግንኙነት ያደርጉና ከዛ ድጋሚ አሁንም ጽንሰት የተፈጠረ በዚህ መልኩ የህይወት ዑደታቸው ይቀጥላል ማለት ነው። so parental care in rats ምንመለከት እንዴት ነው አይጦች ልጆቻቸውን ከወለዱ በኋላ አይጦች ለልጆቻቸው ምን አይነት እንክብካቤ ነው የሚያደርጉት የሚለውን ነገር ስናይ parental care in mammals is often critical for the survival and development of the offspring. በአጥቢ እንስሳቶች ላይ የወለዷቸውን ህጻናት መንከባከብ በጣም ክሪቲካል ነው፣ ወሳኝ የሆነ ነገር ነው። እነዛ የተወለዱት ህጻናት የመቆየታቸውን ነገር ለማረጋገጥ ማለት ነው። okay so rats build nests አይጦች ልክ እንደ አዋፋት ጎጆ ይሰራሉ to rear their young ማለት ነው፣ ልጆቻቸውን ለማሳደግ። እነዚህ ልጆቻቸውን pups ወይም kittens እንላቸዋለን። so the pups stay in the nest built በገነቡት ጎጆ ውስጥ ይቆያሉ። okay በእናታቸው በገነባችላቸው ጎጆ ውስጥ መኖሪያ ቦታ ላይ ምን እስከሚሆኑ ድረስ until they're weaned
የእናታቸውን ጡት መጥባት እስከሚያቆሙበት ጊዜ ማለት ነው እስከ 45 ቀን ድረስ በዚህ ይቆዩና ከዛ በኋላ የእናታቸውን ጡት መጥባት ሲያቆሙ ከዚህ ቦታ በመንቀሳቀስ ምግብ ፈልጎ መመገብ ይችላሉ ማለት ነው። And the female rats care pups regardless of which their true mothers are. የተወለዱት ልጆችም ግዴታ የእናታቸውን ጡት ብቻ አይደለም የሚጠቡት። ሌላ እናት ካለች ሌላ የወለደች እናት ካለች ከሌላም እናት ጡት ሊጠቡ ይችላሉ ማለት ነው። And if a mother dies, the other females will take care of nursing her pups ማለት ነው። ለምሳሌ ሁለት እናቶች ኖረው አንደኛዋ እናት ብትሞት ሌሎቹን ግልገል አይጦች እቺኛዋ እናት ልታጠባ ሌላኛዋ እናት ልታጠባ በቤት የቆየችው እናት ልታጠባ ትችላለች፣ ትንከባከብላት ትችላለች ማለት ነው። And the male rats do not participate in the parental care. አብዛኛው ጊዜ ደግሞ ወንድ አይጦች የወላጅ እንክብካቤ ላይ አብዛኛው ጊዜ አይሳተፉም ማለት ነው። እናታቸው ብቻ ናት የምትንከባከባቸው። እሺ አሁን ደግሞ inquiry activity 2.19 እንስራ። It's comparing reproduction in animals። እንግዲህ እስካሁን የተለያዩ እንስሳት እንዴት እንደሚራቡ አይተናል አይደለ? So the animals discussed above have some similarities and differences in their reproduction አይደለ? እስካሁን ያየናቸው እንስሳት ደግሞ የሚራቡበት መንገድ የተወሰነ የሚመሳሰል ነገር የሚለያይ ነገር አለው። So be in a group በቡድን ሆኑና and search for information from a library or the internet ከቤተ መጻሕፍት ወይም ከኢንተርኔት መረጃዎችን ፈልጉ and compare and contrast reproduction in frogs, crocodiles, birds and rats። የእነዚህን እንዴት እንደሚራቡ አይተናል አይደለ? እንቁራሪት፣ አዞች፣ አዋፋትና አይጦች እንዴት እንደሚራቡ አይተናል። ስለዚህ እነዚህ እንስሳት የሚራቡበትን መንገድ አወዳድሩ፣ አነጻጽሩ ይለናል ማለት ነው። And the advancement from the frogs to the rats in reproduction እንዴት ደግሞ ከፍሮግስ ወደ ራትስ ወደ አይጦች ከእንቁራሪቶች እስከ አይጦች ድረስ የሚራቡበት መንገድ እንዴት እየተሻሻለ እንደመጣም አወዳድሮ አነጻጽሮ ይለናል። ለምሳሌ for instance in terms of reproductive structure ባላቸው የመራቢያ አካል አወቃቀር፣ በፈርቲላይዜሽን ጽንሰት የሚፈጠርበት መንገድ፣ ጽንሱ የሚያድግበት መንገድ የመሳሰሉትን በማንሳት በማየት በማወዳደር ተወያዩባቸው፣ መረጃ አግኙ ነው የሚለው። ሶ ከነዚህ አንጻር ከፈርቲላይዜሽን ከኤግ ሌይንግ with the internal development በመሳሰሉት አንጻር compare and contrast እናደርጋለን ማለት ነው። reproduction in frogs, crocodiles, birds and rats። ስለዚህ ስናወዳደር fertilization and development in animals እዚህ ጋር በአራት አስቀምጫቸዋለሁ እንደምታዩት frogs, crocodiles, birds and rats አሉ። በፈርቲላይዜሽን ስናነጻጽርና ስናወዳድራቸው ጽንሰት ምን አይነት ጽንሰት ነው ያለው? በፍሮግስ ኤክስተርናል ፈርቲላይዜሽን አይደለ? የሴቷ እንቁራሪት እንቁላልና የወንዱ የመራቢያ ህዋስ የሚገናኙት ውሃ ውስጥ ነው። ሁለቱም ውሃ ውስጥ እንቁላልና ስፐርም ሴሎቻቸውን ይለቁና እዛ ውሃ ውስጥ ነው ጽንሰት የሚካሄደው። ሶ ኢትስ ኤክስተርናል ፈርቲላይዜሽን። ክሮኮዳይልስ ወይም ደግሞ አዞዎችን ደግሞ ብንመለከት ኢትስ ኢንተርናል ፈርቲላይዜሽን አይደለ? ወንዱ አዞና ሴቷ አዞ ግንኙነት ያደርጉና ጽንሰቱ የሚከሰተው በሴቷ የመራቢያ አካል ውስጥ ነው ብለናል። በተመሳሳይ መልኩ በርድስ ጋር ብንሄድ ሴክሹዋሊ ነው ሪፕሮዲዩስ የሚያደርጉት፣ ውስጣዊ ጽንሰት ነው የሚከሰተው፣ ኢንተርናል ነው ራትስ ላይም አይጦች ላይም። ዴቨሎፕመንቱ እንዴት ነው ጽንሱ የሚያድገው? ኤክስተርናል ፈርቲላይዜሽን ስለሆነ ጽንሱ ውጪ ስለሆነ የሚፈጠረው አሁንም ጽንሱ የሚያድገው ኤክስተርናል ነው ማለት ነው። ሴቷ የመራቢያ አካል ውስጥ አይደለም የሚያድገው፣ ውሃ ውስጥ ነው የሚያድገው፣ የተጣለበት ቦታ ነው የሚያድገው። ክሮኮዳይልስ ስናይ ደግሞ ምንም እንኳን ፈርቲላይዜሽን በሴቷ የመራቢያ አካል ውስጥ ቢሆንም የሚፈጠረው ነገር ግን ያንን እንቁላል ተጥለውና ዴቨሎፕ የሚያደርገው ጽንሱ የሚያድገው ውጪ መሬት ላይ ነው ማለት ነው። የብስ ላይ ነው የምትጥለው ሴቷ አዞ። በርድስንም ስንሄድ የተጸነሰው እንቁላልን ይጥሉታል አይደለ? እንቁላል ይጥላሉ ኔስት የወፍ ጎጆቸው ውስጥ፣ ወይም ደግሞ የወፍ ጎጆ የማይጠቀሙም ደግሞ አዋፋት ባገኝ አመቺ ነው ለእንቁላላችን እድገት ብለው የሚያስቡ ቦታ ይጥላሉ። ስለዚህ የሚያድገው ውጪ ነው። ራትስ ጋር ስንመለከት ልክ እንደ ሌሎች ማማልስ እንደ ዩትረስ አይደለ? በማህፀን ነው የሚያድገው የተፈጠረው ጽንስ። ኤግ ሌይንግ ላይ ስንመጣ ፍሮግስ አዎ እንቁላል ይጥላሉ፣ ግን የሚጥሉት በጣም ስስ የሆነ ሶፍት የሆነ ለስላሳ የሆነ ጄሊ ላይክ ሽፋን ያለው እንቁላል ነው የሚጥሉት።
ክሮኮዳይልስ ደግሞ እንደ ቆዳ ሽፋን ያለው ጠንከር ያለ እንቁላል ነው የሚጥሉት። the birds hard shell አለው አይደለም ጠንካራ የሆነ ቅርፊት የእንቁላል ቅርፊት ያለው እንቁላል ነው የሚጥሉት። ራትስ ግን እንቁላል አይጥሉም። ልጅ ራሱን ህፃኑን እነሱን የመሰለ ህፃን ነው የሚወልዱት። ፓረንታል ኬር ጋር ስንመጣ የወላጅ እንክብካቤ ጋር ስንመጣ ፍሮክስ ላይ ሚኒማል ነው። ኤክስተርናሊ ዴቨሎፕ ስለሚያደርግ የተጸነሰው ህፃን ያን ያህል እንክብካቤ አያደርጉም ለጣሏቸው እንቁላሎች። ክሮኮዳይልስ ስንሄድ ሞዴሬት ነው። በተሻላቸው መጠን እንቁላሎቹ አመቺ የሆነ ቦታ ላይ እንዲያድጉ ያደርጋሉ። and in the birds and the rats ያው አዋፋትም እንደየዝርያው ይለያያል ብለናል። የወላጅ እንክብካቤ ያደርጋሉ ለልጆቻቸው። ራትስ ጋር ስንመጣ ደግሞ በከፍተኛ ደረጃ ልክ የሰው ልጅ ሌሎች እንስሳት አጥቢ እንስሳት እንደሚንከባከቡት ልጆቻቸውን ይንከባከባሉ ማለት ነው። ስለዚህ በአጠቃላይ አድቫንስመንት ፍሮም the frogs to the rats ስናይ ከእንቁራሪት አንስቶ እስከ አይጦች ድረስ እንዴት አድርጎ ፈርቲላይዜሽን፣ ዴቨሎፕመንት፣ ኤግ ሌይንግ ወይም ላይቭ በርድ፣ ፓረንታል ኬር እና ስትራክቸርስ እየተሻሻሉ እንደመጡ ማየት እንችላለን ማለት ነው። ስለዚህ ፈርቲላይዜሽን ከኤክስተርናል ከፍሮግስ ቱ the ኢንተርናል መጥቷል ማለት ነው። ከውጫዊ ጽንሰት ወደ ውስጣዊ ጽንሰት እያደገ መጥቷል። ይሄ ደግሞ ጠቀሜታ ኖሮታል ማለት ነው። ሃየር ሰክሰስ እንዲኖር ጽንስ በእናት የመራቢያ አካል ውስጥ ሆኖ ሲያድግ ከተለያዩ አደጎች ተጠብቆ ስለሚያድግ የሚወለደው ልጅ በእንክብካቤ ወይም ደግሞ ተጠብቆ የሚያድግበት እድል ይጨምራል ማለት ነው። በዴቨሎፕመንት ስናይ አሁንም ከኤክስተርናል ዴቨሎፕመንት ኢንተርናል ዴቨሎፕመንት ሆኗል ማለት ነው። ጽንሱ ሲያድግ ውጪ ለተለያዩ አዳኞች ተጋልጦ ከሚያድግ ይልቅ ወደ ውስጣዊ የእናቱ መራቢያ አካላት ውስጥ በማደጉ ምክንያት ተጠብቆ እንዲያድግ ሆኗል። ኤግስ ስናይ ያው በብዛት እንቁላል ነው የሚጥሉት አይተናል። ፍሮግስ፣ ክሮኮዳይልስ ኤንድ በርድስ ግን ቤተር ሰርቫይቭ ያደረገ የዳበረ ልጅ ደግሞ የሚወለድበትን ደግሞ ራትስ አይተናል ማለት ነው። አድቫንስድ ሆኖ ኤንድ ፓረንታል ኬር ምንም የማያደርጉ እንቁራሪቶች አሉ አይደል? እያለ ግን የወላጅ እንክብካቤ እየጨመረ ሲመጣ አይተናል ማለት ነው። ስትራክቸርስንም ካየን ከክሎኤካ ጀስት ኦፕኒንግ ነበረ ቱ ስፔሻላይዝድ ወደ ሆኑ ኦርጋንስ በደንብ አድርገው የተደራጀ መራቢያ አካላት ሊኖሯቸው ችለዋል ማለት ነው። ካየን እንደ ዩትረስ፣ ፕላሴንታ እንግዲህ ልጅ ማህፀን የምንላቸውን ነገሮች ያየ ነው አይጦች ላይ ስለሆነ ማለት ነው። ስለዚህ በዚህ መልኩ ከእንቁራሪት እስከ አይጥ ኦኬ ባሉ እንስሳት ላይ እንዲህ ያለ አድቫንስመንት ልናይ ይችላል ማለት ነው። የዛሬ ቪዲዮአችን ይህን ይመስል ነበረ። አይጦች እንዴት እንደሚራቡ በደንብ እንደተረዳችሁ ተስፋ አደርጋለሁኝ። በቀጣይ ቪዲዮ ደግሞ the economic importance of animals or insects የምንመለከት ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።